ዴቭ ዶክተር እኮ ነው የፈለገው ነው። ለኔ ምንም ስሜት የለሽ። ቆይ አንተ እዚህ ለምን መጣ? ተጣሉ መባልን ሰማው ልበል። የልቅያ ጎታታ ወንድሞት እየተጎተተ ቤቴ እንዳይመጣብኝ አረርዲኝ የሚል ድምጽ ሰምቻለሁ። እሱ እስቲና ወደ ላይ እንሂድ። ግን ደግሞ እንደዚህ ስለሆንሽ ምንም የምናመጣው ነገር የለም። እንደሚያስፈልገኝም እኮ አውቃለሁ። አፈቅርሻለሁ ብላ አልካት። ምን ተፈጠረ? ደህና አይደለችም እንዴ? ልሞት ነው አለች። ይኸው ቤት ለመወልወል ገብታ ዴቭን የመሰለ ልጅ አፈሰች። ጥሩ ነው ያደረገችው። አንተ ሸምጣጭ። ምንም የምኖርለት ነገር የለም። እርግጠኛ ነሽ? አይ እኔ የሳቸው ጭቅጭቅ ሰልችቶኝ ነው የመጣሁት። ምን ነው ጀምቦ ቆርጦ እንደው ባልተናገርኩ ባልመጣሁት ወዳቸውን ተሞጉ መቼ ሚስት ያምራቸዋል ብለን። ቆይ ለአንድ ቀን ጥፋት ስንት ቀን አስረሽ ታስቀምጪ ነው? ቤኪ ማዘሯን ወሰዷት። ምን? ለሊ በመጨረሻ የባቡሬን የፍቅር ጥያቄ አልቀበልም ስትል ባቡሬን አንበሳጭታው ትገኛለች። ታዲያ የፍቅር ጥያቄህን አልቀበልም የተባለው ባቡሬ ምንም እንኳን በፍቅር ባይሆንም በእህትና ወንድምነታችን እንቀጥላለን ሲልም ተስማምቶ ይገኛል። ከዚህ በፊት ለሊን እያሳገተቻት አክስቷ አሁንም ይህንን ነገር ከማድረግ አልተቆጠበችም። አሁንም የባቡሬን እናት በማሳገት ባቡሬ ይህንን ስራ ደግሞ እንዲሰራ እያደረገችው ትገኛለች። ይህንን እየሰማችው ለሊ አሁንም በአክስቷ ጉዳይ ሌላ ነገር ማድረግ እንዳለባት እያሰበች ትገኛለች። ዶክተሩ ስለ ዴቭ እና ስለ አደይ ሁሉንም ነገር አውቆ ይገኛል። አሁን ላይ ዶክተር ለአደይ ጥልቅ የሆነ ስሜት ቢኖረውም ነገር ግን ፍቅረኛ እንዳላት ስላወቀ አሁን ተረጋግቶ እናም አርፎ ተቀምጦ ይገኛል። ሰላም ሰላም፣ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 172 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው ባቡሬ ከዚህ በፊት ሲያስጨንቀውና ሲያሳስበው የነበረውን ነገር አሁን ይፋ ለማድረግ እየወሰነ ይገኝ ነበር። እናም ባቡሬ ዶክተሩ ተንከባከባት ባለው መሰረት እናም ለመጨረሻ ጊዜ ፍቅርህንም ንገራት፣ እንደምትወዳት እናም እንደምታፈቅራት ንገራት ባለው መሰረት ባቡሬ ሲፈራ ሲቸር ቆይቶ ለዴቭ እንዳማከረው አይተን ነበረ። ታዲያ ዴቭም ባቡሬን ወደ ፍቅር መንገድ የሚገፋፋ ቃላቶችንም ነግሮት ነበር። ባቡሬም እነዚህን ነገሮች በማሰባሰብ አሁን ላይ ለለሊ እውነታውን መናገር አለብኝ በማለት ለልዬ አፈቅርሻለሁ ሲል ፍቅሩን ገልጾላት ይገኝ ነበረ። ይህንን እየሰማችው ለሊ ባቡሬ እኔ በፍጹም ካንተ ጋር በፍቅር መቀጠል አልችልም፣ ምክንያቱም እኔ ራስ ወዳድ አይደለሁም ስትል መልሳለት ትገኛለች። ባቡሬም አይለልዬ የቀሩሽን ጊዜያቶች ቢሆንም በፍቅር እንድናሳልፋቸው እፈልጋለሁ፣ እኔ ላንቺ ለየት ያለ ስሜት እየተሰማኝ ነው ሲል ለለሊ ለማስረዳት እየሞከረ ይገኝ ነበር። ታዲያ ለሊ ከዚህ በላይ እኔ ልጎዳህ አልፈልግም፣ ምክንያቱም ዛሬና ነገን በፍቅር ብንኖር እኔ ነገ ልሞት እየተዘጋጀው ሰው ነኝ፣ እናም ስሞት ደግሞ አንተ ትጎዳለህ የሚል አሳማኝ ባይሆንም ምክንያት አቅርባለት ትገኝ ነበር። ባቡሬም እባክሽ ብሎ ከመለመን ምንም ያለፈ ነገር ለማድረግ ፍላጎት አልነበረውም። ነገር ግን ለሊ ቢለምናትም ይህንን ነገር ለማድረግ ፈቃደኛ እንዳልሆነች ነግራው ጥላው ሄዳለች። ከዛም ለአደይ ሁሉንም ነገር ነግራት ትገኝ ነበር። አደይም ታዲያ ለልዬ ጥሩ አላደረግሽም፣ ባቡሬ እኮ እጅግ በጣም ጥሩ ሰው ነው፣ ለምንድን ነው የፍቅር ጥያቄውን አልቀበል ያልሽው ስትልም ብትጠይቃት ለሊም አያደይ እኔ በዚህ ሁኔታ እያለሁ ለቤኪ ፍቅር ማስጀመር አልፈልግም፣ እናም ደግሞ እኔ ትቼው ሲሄድ እሱ በጣም እንደሚጎዳ አውቃለሁኝ፣ እኔ እኮ ልሞት ነው ስትል ነበረ የስጋት ቀዳናዋን እየነገረቻት የምትገኘው። ታዲያ አደይም በፍጹም አይሆንም ለልዬ፣ አንቺ አትሞችም፣ ትታከሚያለሽ እናም ትድኛለሽ፣ እኔም ባቡሬም እንዲሁም ሁሉም ሰዎች የተቻለንን ሁሉ እናደርግልሻለን፣ ዶክተሩም እንደምታየው ጥሩ ሰው ነው፣ ስለዚህ ያግዝሻል፣ እናም ከህመምሽ ታገግሚያለሽ፣ ትድኛለሽም፣ ከዛም የባቡሬን የፍቅር ጥያቄ ተቀብለሽው በፍቅር እናም በደስታ አብራችሁ ትኖራላችሁ ስትል ነግራት ትገኝ ነበረ። ዶክተሩ እንደለመደው አሁንም በድጋሚ አደይን አግኝቷት ልሸኝሽ እያለ እየጠየቃት ይገኝ ነበረ። ታዲያ አደይና ዴቭ ስለ ፍቅራቸው እያወሩ በነበረበት ሰዓት ነበር ዶክተር መጥቶ የነበረው። እናም ዴቭ ይህ ነገር አበሳጭቶት ቆይ እንዴት ከወንድ ጋር ሆና ልሸኝ ትላለህ ሲልም ዶክተሩን አንጓጦት ይገኝ ነበረ። ዶክተርም አጠፋው መሰለኝ በጣም ይቅርታ በማለት እሺ አደይ ሰላም ዋሉ ብሎ ጥሏቸው ሄዷል። ታዲያ ዴቭ ከዚህ በኋላ
አደይን በፍጹም ከዶክተሩ ጋር እንዳትገናኝ፣ እናም ከአንቺ ጋር የሚያገናኘው ምንም ነገር የለም፣ ስለ ሕክምናዋ ከሆነ እዛው ለለሊ መናገር ይችላል ሲልም አስጠንቅቋታል። አደይም እንዴ ዴቭ እየቀናህ ነው እንዴ? ዶክተሩን እንዴት እንደዚህ ትናገረዋለህ ብትለውም አዎ አደይ እቀናለሁ። በመካከላችን ምንም አይነት ክፍተት እንዲፈጠር አልፈልግም። ስለዚህ አንቺም እባክሽ ከቻልሽ ተጠንቀቂልኝ። ይህንን አጋጣሚ ተጠቅሞ ሰዎች እንዳይለያዩን እባክሽ ሲልም አደይን ተማጽናት ይገኛል። ይህንን ነገር ያየው ዶክተሩም ተረጋጋ ዩኤል፣ አደይ እኮ ፍቅረኛ ይኑራት አይኑራት በፍጹም የምታውቀው ነገር የለም። ለምንድን ነው የምትከታተላት? እናም እንደዚህ አይነት ችግር ውስጥ ለምን ትገባለች? ሲልም ራሱን ለማረጋጋት እየሞከረ ይገኝ ነበረ። ታዲያ ዶክተሩ ወደ ሆስፒታል ከተመለሰ በኋላ ቤዛ በአጋጣሚ ወደ ክላሱ ገብታ ትገኝ ነበር። እናም ስለ አደይና ስለ ሌሊ እንደተለመደው ጨዋታቸውን ቀጠሉ። ዶክተሩም ቆይ ቤዛ አደይ ፍቅረኛ አላት እንዴ ሲል ጠይቋት ነበረ። ታዲያ ቤዛም ይህንን አጋጣሚ አገኘሁኝ በማለት ስለ አደይ መጥፎ ነገሮችን መናገር ቀጠለች። ዴቭ የሚባል ፍቅረኛ እንዳላት እናም ደግሞ ሰራተኛ ሆና እሱን አፍሳ እንደወጣች እናም አንዳንድ ነገሮችን አስከትላ ለዶክተሩ እየነገረችው ትገኝ ነበር። ይህንን እየሰማው ዶክተር በመበሳጨት በቃ የኔና የአደይ ነገር አልተሳካም ማለት ነው። ተሳስቻለሁኝ። ፍቅረኛ ያላት ሴት ላይ ነው እየወደኩት። እናም ራሴን እየቀር አልለውም እያለ በራሱ እየተጸጸተ ይገኝ ነበረ። የአደይ እናት የዴቭና የአደይን የጋብቻ ጥያቄ አልቀበልም ማለች። የአደይ እናት በፍጹም ሁለቱም ልጆቼ አንድ ሰው አፍቅረው እንደነበረ ለማንም አልናገርም፣ ነገር ግን ዴቭና አደይ በፍጹም አይጋቡም ስትልም ለአደይ አባት ነግራው ትገኝ ነበር። የአደይ አባትን በመጨረሻ እኔ ስስማማ አንቺ የማትስማሚበት ምንም ምክንያት የለሽም፣ ስለዚህ አንቺ አልፈቅድም ብትይ እንኳን እኔ የልጄን ጋብቻ ስለፈቀድኩኝ አሁኑኑ ልጄ ታገባለች ሲልም አስጠንቅቋት ሄዷል። የአደይ እናት የልጆቿ ሚስጥር የገባት እሷ ብቻ ስለሆነች አሁን ብርሃንንም አላናድዳትም። እናም ደግሞ አደይም በፍጹም እሱን ልጅ አታገባውም ስትል ወስና ትገኛለች። ከቤት የወጣችው ብርሃንም አሁን እናቷን እያስጨነቀቻት ትገኛለች። እናቷም ልጄን ባልደበደብኳት ኖሮ ለምንድን ነው እንደዚህ ያደረኩት? መምከር እየቻልኩኝ መደብደብን ምን አመጣው? ስትልም እየተጸጸተች ትገኝ ነበረ። አለልኝና ጫኔ በብርሃን ማልቀስ በተደጋጋሚ እየተጨነቁ ይገኛሉ። ቆይች ልጅ ምን ሆና ነው? በእርግጥ ለሷ አስበው ባይሆንም ነገር ግን ጉዳዩን ለማወቅ ሁለቱም ደፋ ቀና እያሉ ይገኙ ነበረ። በተለይ አለልኝ በተደጋጋሚ እያለቀሰች ሲያገኛት ይቺ ልጅ አፍቅራ ነው ወይስ ደግሞ ምን ሆና ነው እያለም እየጠየቀ ይገኛል። እሱም ፍላጎቱ ስላለው የብርሃን እንደዚህ መሆን እያስጨነቀውም ይገኛል። ነገር ግን ብርሃን ምን ሆነሻል ብሎ ቢጠይቃትም በፍጹም እሷ ደግሞ ለመናገር ፈቃደኛ አይደለችም። ይልቁንም አለልኝ ለምንድን ነው ከስር ስሬ ማለት እየጀመርከው? ምንስ አስበህ ነው? ስትልም ጠይቀው ትገኝ ነበረ። እናንተ ቆሙ ቀሮች፣ እህትሽ ልታገባ ነው፣ አንቺ ደግሞ እዚህ ትነፋረቂያለሽ እያለ ከማንቆርም ሌላ ነገር መናገር ፍላጎቱ አልነበረውም። ባቡሬ ከዚህ በፊት የጀመርከውን ስራ አሁንም ትሰራለህ ቢሉትም ነገር ግን እሱ በፍጹም ከዚህ በኋላ እንዲህ አይነት ስራ አልሰራም ባለው መሰረት ከስራው ፍላጎት እንደሌለው እንደነገራቸው እናውቃለን። ታዲያ እዚህ ስራ ውስጥ ያለበት ዳኒም ጭምር ነበረ። ለዳኒም ከዚህ በኋላ እንደዚህ አይነት ስራ ትሰራለህ ቢሉትም ነገር ግን እሱ እኔ በፍጹም በእናቶች ላይ እንዲህ አይነት ስራ አልሰራም ብሎ ስራውን እንደማይፈልግ ነግሯቸው ይገኝ ነበረ። ታዲያ የባቡሬን እናት ያገቱበት አጋቾቹ አሁን ለዳኒ እንዲህ አይነት ስራ እንደሚሰሩ እየነገሩት ይገኛሉ። ነገር ግን የባቡሬ እናት መሆኗን በፍጹም አልነገሩትም ነበረ። ባቡሬም የእናቱን መታገት ሲሰማ አሁን የሚይዘውን የሚጨብጠውን ነገር አጥቶ ይገኛል። እናም ይህ ነገር ያስደረገችው ደግሞ የለሊ አክስት መሆኗን ሲያውቁ ለሊ እጅግ በጣም እየተረበሸች ትገኛለች። ለሊ ደግሞ ከዚህ በኋላ በማዘሯ የሚመጣብኝ በፍጹም አልደራደርም እያለችም እየጮኸች ትገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።